ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሐሳብ መስጫ ሳጥናችን ላይ ሳምንታችሁ እንዴት እያለፈ ነው? በተለይ በምትደግፏቸው ክለቦች ዙሪያ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን እንደ ሁል ጊዜው አስቀድመን የተወሰኑ የሀገር ቤት መረጃዎችን የምናካፍላችሁ ይሆናል። በአውሮፓ የመረጃ ሰዓታችን በመረጃ አስቀድመን የምናነሳው ማድሪድ ቤት ነው። ወቅታዊ ጉዳዮችን እናነሳለን በስፋት ከባርሴሎና ጋር በተያያዘ ለየት ያለ ጥንቅር ይዘናል። ዝውውርንም ማካተናል። ተጫዋችም ሆነው አሰልጣኝም ሆነው በአንድ ክለብ ዋንጫ ያነሱትን ሰው እንመለከታቸዋለን። በጣሊያን፣ በጀርመን፣ በፈረንሳይም ተጨማሪ መረጃዎች በቃል ስፖርት ዩቲዩብ ቻናል ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አጫጭር ስፖርታዊ ጥንቅሮችን እናነሳለን። በተለይም ከአሰልጣኝ ሹምሽር ጋር በተያያዘ ኮንትራት የማራዘም እና ሌሎችም ጉዳዮች ጋር በተያያዘ በተለይም ወቅታዊ ጉዳዮችን በስፋት እናነሳለን። በፕሪሚየር ሊግ ታላላቅ ክለቦችም ከቼልሲ ጋር በተያያዘ ግን ውድ ቤተሰቦቻችን ቼልሲ እየገጠመውና እየሆነ ያለው ነገር ምናልባትም ይሄ በክረምት ላይ የሚያደርጓቸው ስፍር ቁጥር የሌላቸው ዝውውሮች ሲደመር የአሰልጣኝ ሹምሽር ሂደቱ ጣጣሁን ከፍ እያለ የመጣበት ሰዓት የደረሰ ይመስላል። ለ45 ደቂቃ ብቻ ለቼልሲ የተጫወተውን ተጫዋች እንመለከታለን። የቡድን ዜና በሰማዮቹ በኩል ተካቷል። የዛሬውንም ጨዋታ ጨምሮ በስፋት እናነሳለን። ቼልሲያን ምልከታችሁን ታጋሩናላችሁ። ከሊቨርፑል ጋር በተያያዘ ተቃውሞ ከደጋፊ ከመጣ ነገሩ ስር ሰዷል እያለ ነው አንድ ጸሐፊ ነው ይሄን ያለው። ለመሆኑ ሊቨርፑል ቤት ስር ሰዷል ያለው ጉዳይ ምንድን ነው? እንመለከተዋለን። ቨርጅል ቫንዳይክም ስለዚህ ክለብ እጨነቃለሁ እያለ ነው። የሊቨርፑልን ዝውውርና ቀጣይ ሁኔታዎችን የተመለከተ ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ሜዳ ላይ ያለኝን ሁሉ ሰጣለሁ ብሏል ቪክተር ዮኬሬሽ። ጋዜጣዊ መግለጫ እየሰጠ ነበር ይህን ጥንቅር ለእናንተ ስናደርስ። ሌላኛው በአንድ ሚዲያ ላይ ቆይታ የነበረው ማርቲን ዙቢሜንዲን እንመለከታለን። ዛሬ አርሰናል ልምምድ ስናይ 3 ቁልፍ ተጫዋቾች በቡድን ውስጥ አልተመለከትንም። ከተቃራኒ ቡድን አንጻር እንመለከታለን። ሚኬል አርቴታ ግን ተአምር ጠብቁ እያሉ ነው። የቡድን ዜና በአርሰናልን በኩል ተይዟል። ከማንቸስተር ዩናይትድ ጋር በተያያዘ የማይክል ካሪክ ደጋፊዎች አሁን ቁጥራቸው ከፍ እያለ መጥቷል። ውስጣዊ ድጋፉ ደግሞ ከምንም በላይ ከፍ ያለ ነው። ጉዳዩ እንመለከተዋለን። ቀጣይ የአውሮፓ ሻምፒዮንስ ሊግ መፋለሙን ያረጋገጠው ማንቸስተር ዩናይትድ ቤት በተመለከተ ተጨማሪ ጥንቅሮችን እናነሳለን። በተለይ ማቲያስ ኩኛ ጋር በተያዘ ከዚሁ ድልድል ጋር በተያዘም ደግሞ የሚጠብቀውን ነገር በዩናይትድ እናነሳለን። የቡድኑን ቁልፍ ተጫዋች የማንቸስተር ዩናይትድ ዝውውር ጉዳዮችን የተመለከተ ተጨማሪ ጥንቅሮች በቃል ስፖርት ዩቲዩብ ቻናል እስከ ፕሮግራማችን ፍጻሜ ከቆያችሁ የምትከታተሉት ይሆናል። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። የሀሳብ መስጫ ሳጥናችን ክፍት ነው። ሁላችሁም መልእክታችሁ ልታጋሩን ትችላላችሁ። በድጋሜ መልካም ቆይታ ተመኘን። የሀገር ቤት ጉዳይ እናስቀድም። ከሰሞኑ የኢትዮጵያ ከፍተኛ ሊግ የ2018 የውድድር ዘመን ማጠቃለያ መርሃ ግብር የደረጃና የፍጻሜ ጨዋታን በተመለከተ ሰበታ ከተማ ላይ እንደሚካሄድ አወዳዳሪው አካል ይፋ አድርጎ ነበር፣ ወይም የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጎ ነበረ። የለም ከሰበታ ወደ አዲስ አበባ መልሼዋለሁ ብሏል ፌዴሬሽኑ በዛሬው ዕለት። በዚህም መሰረት ረቡዕ ሊካሄድ የነበረው ጨዋታ ተሰርዞ ከሰበታ ስቴዲየም ተመልሶ ወደ አዲስ አበባ ስቴዲየም መጥቶ ሐሙስ ሚያዝያ 29 ከቀኑ 6:30 እና ከቀኑ 9:30 በሚደረጉ መርሃ ግብሮች እንዲጠናቀቅ ተወስኗል። ስለዚህ የኢትዮጵያ ከፍተኛ ሊግ የመጨረሻ ጨዋታ ከአዲስ አበባ ወደ ሰበታ ሄደ፣ ከሰበታ ወደ አዲስ አበባ መጥቷል። በእርግጥ ሁለቱ ከተሞች በጣም ቅርብ ለቅርብ ያሉ ከተሞች እንደሆኑ ይታወቃል። በኢትዮጵያ ፕሪሚየር ሊግ ዛሬም በርከት ያሉ ጨዋታዎችን ተመለከትን። በ30ኛ ሳምንት ካየነው ጨዋታ አንደኛው ወላይታ ዲቻ ሀዲያ ሆሳዕናን 1-0 በሆነ ውጤት ድል ያደረገበት መርሃ ግብር ነው። በዚህም ጨዋታ ላይ የወላይታ ዲቻን የማሸነፊያ ግብ መልካሙ ቦጋለ ነበረ። በ40ኛው ደቂቃ ላይ ከመረብ ያዋሃዳት። የኢትዮጵያ ፕሪሚየር ሊግ ደረጃ ሰንጠረዥ ላይ አሁን ወላይታ ዲቻ ነጥቡን 38 ማድረስ ችሏል። ከድሉ በኋላ ሀዲያ ሆሳዕና 35 ነጥብ ላይ ለመቅረት ተገዷል። ቀጣይ ቅዳሜ ሀዲያ ሆሳዕና ከሐዋሳ ከተማ፣ እሁድ አርባ ምንጭ ከተማ ከወላይታ ዲቻ 31ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብራቸውን እንደዚሁ የሚያከናውኑ ሲሆን ውድ ቤተሰቦቻችን ሌላም ተጠናቆ ውጤት እጃችን ላይ ደረሰ አንድ መርሃ ግብር አለ። ይሄ ሐዋሳ ከተማ ከሸገር ከተማ ያደረጉት ጨዋታ ነው። 1-1 በሆነ አቻ ውጤት ተጠናቋል። ይሄኛው መርሃ ግብር ደግሞ ውድ ቤተሰቦቻችን
መቻል ከአዳማ ከተማ ያደረጉት ጨዋታ ደግሞ 0-0 በሆነ አቻ ውጤት ተጠናቋል። የኢትዮጵያ ፕሪሚየር ሊግ ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል በቀጣይ መረጃችን እንደዚሁ የምናካትትም ይሆናል። ሪያል ማድሪድ ደረሰን። ውድ ቤተሰቦቻችን የሪያል ማድሪድ ተጫዋች ፌርላንድ ሜንዲ ጉዳት አጋጥሞታል እና ለሚቀጥሉት 5 ወራት ከሜዳ እንደሚርቅ ተረጋግጧል። ማድሪድን እንግዲህ በብዙ መንገድ ከሚጠበቃቸው ተጫዋቾች ውስጥ አብዛኞቹን በጉዳት ምክንያት እያገኛቸው እንዳልሆነ ይታወቃል። ማድሪድ ይሄ በዘንድሮ የውድድር ዓመትም ባለፉት ጥቂት ዓመታትም እየገጠመ ያለው ሌላኛው ፈተና ነው። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን ማድሪድ ቀጣይ ክረምት ላይ ዝውውር እንዲያደርግ የሚያስገድዱ ሌላኛው ምክንያት ተደርጎ ሊወሰድ ይችላል። ከዛ ውጪ ቡድኑ አዲስ አሰልጣኝም ስለሚያመጣ የትኛው አሰልጣኝ ነው መጥቶ ዝውውሩን እቹን የሚፈጽመው የሚለው በራሱ በትልቁ ይጠበቃል። ማድሪድ ቤት ጉዳት፣ ማድሪድ ቤት የወጥነት ችግር በዚህ ዓመት በትልቁ የተመለከትናቸው ጉዳዮች ውስጥ አንደኛው ነው። ስለዚህ ውድ ቤተሰቦቻችን በማድሪድ ቤት ብዙ ነገሮችን ቀጣይ ክረምት ላይ መመልከት እድላችን በጣም ሰፊ ነው። ኡናይ ኤምሬ ቀጣዩን ቡድን ሪያል ማድሪድን ለማሰልጠን በቀጣይነት ዝርዝር ውስጥ ካሉ አሰልጣኞችም አንደኛው ናቸው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘ እሳቸው በተለይም በስፔን ቆይታቸው የነበራቸው ጥንካሬ ይታወቃል። አሁን በአስቶን ቪላን ቤት እየሰሩ ያሉት ነገር ይታወቃል። ግን ለማድሪድ ፍቱን መፍትሄ ናቸው ወይ የሚለው ግን ትልቁ ጥያቄ ነው። ግን በዝርዝር ውስጥ ተካተዋል 4 አሰልጣኞች ክሎፕ፣ ጆዜ ሞሪኖ፣ አሁን ደግሞ ሌላኛው ሶስተኛ ሰው የተጠሩት ኡናይ ኤምሬ ናቸው። ዚነዲን ያዚን ጥር ጀምሮ ሲያናግሩት እንደነበረ ይታወሳል። ግን ያው የፈረንሳይ ብሔራዊ ቡድን መረከባቸው ነበር የቀረው። ቶኒ ክሮስ ስለ ዣቪ አሎንሶም ስንብት ተጠይቆ ነበረ። በማድሪድ በዓለማችን ላይ በጣም ከባዱ ስራ ማድሪድን ማሰልጠን ነው። ሁልጊዜ ማሸነፍና ማሸነፍ ብቻ ነው። ሰዎች እዛ ቤት የሚደሰቱት በድል ብቻ ነው። እናም አንድ ጨዋታ መሸነፍ ሁሉንም ነገር ሊያዛባው ይችላል። በዛ ቤት ውስጥ ጥቂት ጊዜ ካገኘ ሁሉንም ነገር ማሳያት ያቺ ጊዜ ናት። እናም በአሰልጣኙ በኩል የተሰናበተበት ምክንያት ማድሪድ ቤት ሁሉንም ነገር ማሸነፍ በሚለው ቀመር ነው ሲል ተደምጧል። ባርሴሎና በታሪክ ለመጀመሪያ ጊዜ ነው በ34 የላሊጋ ጨዋታ 29ኙን ድል ያደረገው። ውድ ቤተሰቦቻችን አቻ እንዳለ ሆኖ ሽንፈት እንዳለ ሆኖ ግን የድሉ ብዛት ይሄ በታሪክ ለመጀመሪያ ጊዜ ነው ለባርሴሎና በላሊጋ እንደዚህ አይነት ክብሮችን ሲያስመዘግብ። ባርሴሎና በአጠቃላይ በላሊጋውም የመጀመሪያው ቡድን ነው ከ34 ሳምንት በኋላ 29ኙን ድል ያደረገ። በሃንሲ ፍሊክ ስር ቡድኑ ከገባ በኋላ ካሳያቸው ለውጦች ውስጥ በርከት ያሉትን ቀደም ባለውም ጥንቅራችን ነግረናችሁ እንደነበረ ይታወቃል። በተለይም እሳቸው ወደ ቡድኑ መምጣት ያነሳሳቸው በርከት ያሉ ተጫዋቾች አሉ። ከዛ በዘለለ በባርሴሎና በኩል የአሌሳንድሮ ባስቶኒን ዝውውር በተመለከተ በርከት ያሉ ምንጮች አሁን በጉዳዩ ላይ ባርሴሎና ገፍቶ እየሄደ እንዳልሆነ አረጋግጠዋል። ባርሴሎና በተጫዋቹ በኩል ፍላጎት አለው ቢባልም በተጫዋቹ ለመምጣት ግን አንድም ጥረት አንድም እንቅስቃሴ አላደረገም። ምናልባት የክረምት የዝውውር መስኮትን እየተጠባበቁትም ሊሆን ይችላል። እዛው ጣሊያንን ሄድና ክርስቲያን ቼቡን እናንሳ። ከኢንተር ጋር ዋንጫውን 2025-26 በአሰልጣኝነት አነሳ። በነገራችን ላይ እንዳጠቃላይ በአሰልጣኝነትም በተጫዋችነትም ዋንጫውን ማሳካት ችሏል። በክርስቲያን ቼቡ በኩል በሁለቱም መንገድ ዋንጫዎችን ሲያነሳ አሁን ለመጀመሪያ ጊዜ ነው በአሰልጣኝነት ማንሳት የቻለው። በተጫዋችነትም ያው አስቀድሞ ስላነሳው በተጫዋችም በአሰልጣኝም ሆኖ ከኢንተር ጋር ስኬታማ ጊዜን አሳልፏል። 21ኛው የስኩዴቶ ክብር እንደሆነ ይታወቃል። እዛው ጣሊያን ቆይታ ሌላኛውን አሰልጣኝ ሴስክ ፋብሬጋስን እናንሳ። በኮሞ ቤት ይገኛል። ኮሞን ሲረከብ በ6ኛ ደረጃ በሴሪ ቢ የነበረ ቡድን እንደነበረ ይታወቃል። አሁን ላይ በሴሪ ኤ አምጥቶ 5ኛ ደረጃ ላይ አስቀምጦታል። ሴስክ ፋብሬጋስ ገና ወጣት አሰልጣኝ ነው። በነገራችን ላይ ገና ዛሬ ነው 39 ዓመት እንኳን የሞላው። ባየር ሙኒክ በፊት መስመር ጥምረቱ አሁን ውድድር ውስጥ ገብቷል። እንደ ቡድን አጠቃላይ በቡንደስሊጋው ዶሚኔት ያደረገበት መንገድ ይታወቃል። የአውሮፓ ሻምፒዮንስ ሊግም የአንድ ጎል ልዩነት ብቻ ነው ብልጫ የተወሰደበት በፓሪስ ሰን ጀርሜን። በጣም አስደናቂውን ምሽት ካየን በኋላ አሁን እንደ ግልም እንደ ቡድን ደግሞ የፊት መስመር ጥምረቱ ፍጹም የተለየ ነው። ጋሬዝ ቤል፣ ከሪም ቤንዜማ፣ ክርስቲያን ሮናልዶ 2015-16 በጣምራ 100 ግብ ካስቆጠረው በኋላ አሁን ሌላ ይህን ሪካርድ የሚያሻሽል ቁጥር መጥቷል። በእነኚህ 3 ተጫዋቾች ዲያዝ፣ ኬን እና ኦሊስ የሆነው 101 ግቦችን አስቆጥረዋል በጣምራ በ2025-26 የዛን የቢቢሲውን ሪካርድ ወስዶታል። ቤል፣ ቤንዜማ፣ ሮናልዶን ሪካርድ ወስደውታል። ለዚህም እንደ ኬን ያሉ ተጫዋቾች አስተዋጽኦቸው ከፍ ያለ ነው በግብ ረገድ። ኬን 2026 ከገባ በኋላ ራሱ ማለት ነው በእነኚህ ጥቂት ወራቶች ውስጥ 24 ጎሎችን አስቆጥሯል።
ሌላ በጣም የተለየ ውድድር ዓመት እያሳለፈ ይገኛል። ባየር ሙኒክ በአውሮፓ ዙሪያ በነገራችን ላይ ያስቆጠራቸውን የግብ መጠን 116 አድርሷቸዋል በሁሉም መድረክ ላይ። እነኚህ 116 ግቦችን ታዲያ ውድ ቤተሰቦቻችን በቀጣይነት የት ድረስ በቡንደስሊጋ 116 ግቦች አሉት የት ያደርሳቸዋል የሚለው ይጠበቃል። ከዚህ በፊት በሊግ ደረጃ ቶሪኖ 125 ግቦች፣ ሪያል ማድሪድ 121 እና 118 እንዲሁም ሚላን ራሱ 118 አለው። ባየር ሙኒክ 116 ደርሷል። ምናልባት የማድሪድን 118 እና የኤሲ ሚላንን 118 ለማሻሻል ቀሪ 2 ግቦች ብቻ ይቀሩታል። በቀሩት ጨዋታዎች አንጻር እንኳን ብናይ የቀረው ሪካርዱን ከቶሪኖ ለመውሰድ የቀረው ሪካርድ እንኳን ብናይ 9 ግቦች ናቸውና በላሊጋ ከቀሩት ጨዋታዎች አንጻርና ከአውሮፓ ሻምፒዮንስ ሊግ ምሽት ከሚገኙ ግቦች አንጻር ምናልባት ባየር ሙኒክ በከፍተኛ ግብ አስቆጣሪ በአውሮፓ ውስጥ ሆኖ ሪካርዱንም ከቶሪኖ ሊረከብ ይችላል። ልክ በዚች ቀን 2023 ቪክተር ኦሴሜን የሳሙኤል ኤቶን ሪካርድ ሰብሮታል። አንድ አፍሪካዊ ተጫዋች ሆኖ በጣሊያን ሴሪ በርካታ ግብ ማስቆጠር። በነገራችን ላይ አፍሪካዊ ተጫዋች ሆኖ ድንቅ የውድድር ዓመትን እያሳለፈ ይገኛል። በሴሪኤም ያኔ አሁን በጋላታሳራይ ነው ድንቅ ጊዜን እያሳለፈ የሚገኘው። አሁንም በወቅቱ በሴሪኤ በ32 ጨዋታ 26 ግብ አስቆጥሮ በናይጄሪያን ዘንድ ኩራት የሆነ አፍሪካዊ ኮከብ ነበረ። በወቅቱ ከናፖሊ የተለያየበት መንገድ ግን ምቾት የሚሰጥ አልነበረም። በወቅቱ የገባበት ሰጣ ገባ በተለይም ይሄ ውሉን ካስፈረሙት በኋላ ከክለቡ ያስወጡበት መንገድ እያንዳንዱ ነገር ተጫዋቹን የሚጎዳ ነበረ። ቃል ስፖርት ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁን አብራችሁን ቆዩን። ፋቢያን ሁዝለር ከብራይተን ጋር ኮንትራታቸውን ሊያራዝሙ ድርድር ላይ ናቸው። አብዛኛው ነገር መጠናቀቁን በርከት ያሉ የዜና ምንጮቻችን አረጋግጠውልናል። የቀረው ነገር ኮንትራቱን ፈርመው እንግዲህ ይፋ ማድረግ ብቻ ነው። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን በቀጣይነት የእሳቸው ፊርማ ሲረጋገጥ በቃል ስፖርት ዩቲዩብ ቻናል የምናደርሳችሁናል። ሌላው በጣም አነጋጋሪው ቡድን ኒካስል ዩናይትድ ነው። ኒካስል ዩናይትድ በጣም አነጋጋሪ የሆነበት ምክንያት በፕሪሚየር ሊጉ ያለበት መንገድ ነው። አሁን በፕሪሚየር ሊጉ ደረጃ ሰንጠረዥ የኒካስል ዩናይትድ 13ኛ ደረጃን ያሳያል። ይህን መረጃ ለእናንተ ስናደርስ ማለት ነው። ውድ ቤተሰቦቻችን ኒካስል ሻምፒዮንስ ሊግም መግባት ይችላል፣ ሊወርድም ይችላል። ሁለቱም በሂሳባዊ ስሌት ነው ያለው። የነጥብ ልዩነት ከቀሩት ጨዋታዎች ጋር ስናነጻጽረው በሁሉም ከአናቱ ያሉ ክለቦች ቢሸነፉለትና ሁሉንም ቢያሸንፍ በአውሮፓ ሻምፒዮንስ ሊግ 54 ነጥቦችን ይዞ መሳተፍ ይችላል። ከታች ያሉት ቡድኖች ደግሞ በሙሉ አሸንፈው ኒካስል ቢሸነፍ 18ኛ ደረጃን ይዞ ሊያጠናቅቅ ይችላል እንደማለት ነውና ኒካስል እንዲህ አይነት አደጋ ውስጥ ያለ የፕሪሚየር ሊግ ክለብ ነው። መውረድም የሚያስችል የደረጃ ሰንጠረዥ፣ ሻምፒዮንስ ሊግም ትኬት ሊያስቆርጥ የሚችል የደረጃ ሰንጠረዥ ላይ ያለ የፕሪሚየር ሊግ ክለብ ሆኗል። የቼልሲ ነገር በጣም አሳሳቢ ነው። ምናልባት ቼልሲ በዛሬው ጨዋታ ላይ ተሻሽሏል ካልን ግብ አስቆጥሯል በሚል ነው። ከዛ ውጪ ቼልሲ የተሻሻለበት ነገር አሁንም በጣም አሳሳቢና ጥያቄ ውስጥ የሚከት ነው። በነገራችን ላይ በሂሳባዊ ስሌት ቼልሲ የአውሮፓ ሻምፒዮንስ ሊግ አብቅቶለታልም። አሁን ሌላ ጫና የሚፈጥር ጉዳይ ነው ክለቡ ላይ። የምዕራብ ለንደኑ ክለብ ቼልሲ በኖቲንግሃም ፎረስት በስታንፎርድ ብሪጅ በገዛ ሜዳው 3-1 ተሸንፏል። ኦውኒ 2 አስደናቂ ግቦችን አስቆጠረ። ኢገር ጀሱስ ቀሪዋን ግብ ሲያስቆጠር ለቼልሲ ጆዋ ፔድሮ ነው ግቧን ያስቆጠረው። ቼልሲ ተከታታይ 6ኛ የፕሪሚየር ሊግ ጨዋታውን የተሸነፈው። በነገራችን ላይ ሰማዮቹ በሁሉም ውድድሮች ካደረጓቸው ያለፉት 9 ጨዋታ 7ቱን ተሸንፈዋል። ሽንፈቱን ተከትሎ ቼልሲ ከአውሮፓ ሻምፒዮንስ ሊግ በሂሳባዊ ስሌት ውጭ ሆኗል። ቼልሲ 48 ነጥብ ይዞ 9ኛ፣ ኖቲንግሃም ፎረስት በቀጣይነት በፕሪሚየር ሊጉ መትረፉን የሚያረጋግጥበት ሌላ አንድ ጨዋታ ይቀረዋል። ቀጣይ ቅዳሜ ሊቨርፑል ከቼልሲ ነው የሚጫወቱት። ቼልሲ ከዚህ በኋላ ኤሮፕ ሊግ ነው ታርጌቱ እንጂ ሻምፒዮንስ ሊግ አብቅቶለታል። ስለዚህ ሊቨርፑል ለሻምፒዮንስ ሊግ ሌላ ከበድ ያለ ፍልም ይሆናል። ኖቲንግሃም ፎረስት ከኒካስል ዩናይትድ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ስለዚህ በካሉም ማክላረን የመቀጠል እድላቸውም በጣም ዝቅተኛ መሆኑን ማሳያ ነው። ቼልሲ ከ1913 በኋላም በታሪኩ ለመጀመሪያ ጊዜ 6 ተከታታይ የፕሪሚየር ሊግ ጨዋታ ተሸንፏል። ይሄ በጣም በጣም አሳሳቢ የሚባለውም ጉዳይ ነው በቼልሲ ቤት። ምናልባት ለዚህ ቡድን መፍትሄ የሚሆነው ማን ነው ግን የሚለውም በጣም ትልቁና አጠያቂም ጉዳይ ነው። ምናልባት የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ምልከታችሁን በዚሁ አጋጣሚ ልትጽፉልን ትችላላችሁ።
በጨዋታው ውድ ቤተሰቦቻችን ሲደርሱ የነበሩት ጉዳቶች በጣም ዘግናኝ የሚባሉ ናቸው። ለአብነት ያክል በቼልሲ መለያ ለመጀመሪያ ጊዜ የተጫወተው ጄሴ ዴሪ 45 ደቂቃ ነው የተጫወተው። የደረሰበት የጭንቅላት ጉዳት በጣም ከበድ ያለ ነው። በከፍተኛ የሕክምና እርዳታ ነው ከስቴዲየም የወጣው። በእርግጥ እሱ ላይ በተሰራች ጥፋት የተሰራው ፍጹም ቅጣት ምት አምክኖታል ኮል ፓልመር በጨዋታው አጋጣሚ ላይ። ጄሴ ዴሬ ግን በጣም እድለኛ ተጫዋች አይደለም። በጣም ጥሩ እየተንቀሳቀሰ ነበር። ለመጀመሪያ ጊዜ ነው የተጫወተው፣ ግን ከበድ ያለ ጉዳት አስተናግዶ እሱ ወጣ ከረፍት በፊት። ከረፍት በኋላ ደግሞ ጊብስ ዋይትና ሳንቼስ ተላተሙ። ሌላ ከበድ ያለ የጭንቅላት ጉዳት ተቀይረው ወጡና ጨዋታው ትንሽ አደጋም የበዛበት ነበረ። በአሌሃንድሮ ጋርናቾ በኩል ግን በጨዋታው ውስጥ ያልተገኘበት በስብስቡ መካከል ያልነበረበት ምክንያት ምንድን ነው በሚል ማጣራቶችን አድርገን በቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓታችን ለቼልሲ ደጋፊዎች እንደምናካተት ቃል ገባን። በኮል ፓልመር በኩል ውድ ቤተሰቦቻችን አሰልጣኙ ካነሷቸው ነጥቦች ውስጥ ምንም እንኳን ፍጹም ቅጣት ምት ቢያባክንም በተጫዋቹ ላይ በጣም ደስተኛ መሆናቸውን፣ እሱ በእያንዳንዱ የልምምድ ቀን የሚሰጠው ነገር ጉልበቱ፣ የኢነርጂውን ወይም ደግሞ ያለውን ተነሳሽነት ጨምሮ ሁሉንም ነገር አድንቀውለት የዓለማችን ምርጡ ተጫዋች ነው ሲሉ ተደምጧል እና በሱ ላይም እምነት እንዳላቸው ጠቅሰዋል። በተጫዋቹ በኩል ግን ፍጹም ቅጣት ምት አመከነ። ያውም በመስዋዕትነት የተገኘች ፍጹም ቅጣት ምት ነበረች። እሱ በጨዋታው ቅጽበት ላይ ያባከናት በጣም ወሳኝ አጋጣሚ ነበረች። ምናልባትም ቼልሲ በደንብ ወደ ጨዋታው ሊመለስ የሚችልበትም እድል ነበረ። አሰልጣኝ ካሉም ማክፍላረን አሁን ትኩረታችን የቀረውን ጨዋታ ማሸነፍ፣ ይህንን ለደጋፊዎቻችን ለክለቡና ለሰራተኞቻችን ማድረግ እንፈልጋለን። እዚህ ዋንጫ ማሸነፍና በትልቅ ደረጃ መቀጠልም ባህል ነው ብለዋል። ምናልባት የቼልሲ ተስፋ ቀጣይ የኤፍኤ ካፕ መርሃ ግብርን ድል አድርጎ ዋንጫ ከሲቲ መንጠቅ ምናልባት በኤፍኤ ካፕ የሚጠበቀው እውነት ነው። ዳቪድ ሉዊስ ሰዎች አንዳንድ ጊዜ የሚናገሩት ነገር በጣም ያስገርመኛል። በተለይም አንድም የፕሪሚየር ሊግ ዋንጫ ሳያነሱ ፕሪሚየር ሊግን ያሸነፈን ሰው ሲተቹ በጣም እገረማለሁ። በተለይም እንደ ጄሚ ካራገር ያሉ ሰዎች አንድም የፕሪሚየር ሊግ ዋንጫ የላቸውም። እኔ ሰዎችን የግል መልከታ እደግፋለሁ ያለው ዳቪድ ሉዊስ፣ ነገር ግን አንዳንድ ጊዜ በእግር ኳስ ሕይወታቸው ምን አይነት ነገር አሳልፈው ነው የአሁኑን ትውልድ የሚተቹት የሚለው ለእኔ ይገርመኛል። አንድም ነገር ያላሸነፈ ሰው እንዴት አሸናፊዎችን ይወቅሳል? በተለይም ደግሞ ይህ ተጫዋች ለፕሪሚየር ሊጉ ትክክለኛ ተጫዋች አይደለም ይላል። ግን እስካሁን የፕሪሚየር ሊግ ዋንጫ የሌለው ሰው ነው። የፕሪሚየር ሊጉን ዋንጫ ሳያነሳ በፕሪሚየር ሊግ የተጫወተ ሰው እንዴት ሌላውን ለፕሪሚየር ሊግ መጫወት አይችልም ይላል። ይሄ ለእኔ በጣም ተቀባይነት የሌለው ጉዳይ ነው። ግን ሀሳቡን አከብራለሁ ብሎ ጄሚ ካራገርን ዳቪድ ሉዊስ ተችቶታል። አንድ ነገር በተለይም ተቃውሞ ከደጋፊ ከመጣ ነገሩ አብቅቷል እያለ ነው። ዲድ ሃማን ነው ይሄንን ሀሳብ ያጋራው። ዲድ ሃማን እንዳለው ከሆነ ብዙ ጊዜ ከደጋፊዎች እምነት ከጠፋና ነገሮች እየተበላሹ ከመጡ አንድ አሰልጣኝ ከመባረሩ በፊት የሚገኝ ፍንጭ ብሎታል። እናም አርኔ ስሎት አሁን ከደጋፊ ተቃውሞ እየመጣባቸውና እየበረታባቸው ይገኛሉ። ይሄ ፍንጭ ነው ሲሉ ተደምጠዋል። ከዚህ ጋር ፍንጭ ነው ብሏል ጋዜጠኛው። ከዚህ ጋር በተያያዘ ምናልባት በርካታ ያሉ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎችም የስሎት ነገር ከዚህ በኋላ መተማመን እንደሌለ እየተናገሩ ነበር። በሀሳብ መስጫ ሳጥናችን ላይም ሲጽፉልን ነበር። በዚሁ እኛም ባደረግነው ማጣራቶች አንዳንድ ማጣራቶች ክለቡ እሳቸውን የማሰናበት እቅድ ላይ እስካሁን አልደረሰም እና በሊቨርፑል የመቀጠላቸው ነገር ሞር እርግጥ ይመስላል። ግን ዲድ ሄመን ነገርየው ከደጋፊ ከመጣ እያበቃ የመጣ ይመስለኛል ብሏል። ቨርጅል ቫን ዳይክ ክለቡ ከቀጣይ ውድድር ዘመን በፊት የተበላሹ ነገሮችን ለማስተካከል ብዙ ስራዎችን መስራት ይጠበቅበታል ብሏል። ስለዚህ ክለብ በጣም እጨነቃለሁ፣ አስቸጋሪ ወቅት እንደነበረ አውቃለሁ። ነገር ግን ሁልጊዜም በጥሩ ቀናትና በመጥፎ ቀናት እዚሁ ሆኜ ክለቤን ማገልገል እፈልጋለሁ። አሁን ይህንን ክለብ በሚገባው ደረጃ ለማድረስ ያለኝን ሁሉ እሰጣለሁ። ግን የቀጣይ ውድድር ዓመት ከመጀመሩ በፊት ግን ነገሮችን ማስተካከል አለብን እያለ ይገኛል ቨርጅል ቫን ዳይክ። ሊቨርፑል የአምና ሻምፒዮን አይመስልም። ነገሮች በጣም ከብደዋል። 11 የፕሪሚየር ሊግ ጨዋታ በዚህ ዓመት ብቻ ተሸንፏል። አምና ከ4 በላይ ሽንፈት አልገጠመውም። የፕሪሚየር ሊግ ሻምፒዮን ነበሩ። ያ በራሱ የሚናገረው ነገር አለ። እናም ቨርጅል ቫን ዳይክ ስለዚህ ክለብ በጣም እጨነቃለሁ ሲል ተደምጧል። ከዝውውር ጋር በተያያዘ ዩቬንቱስ በዚህ ክረምት የሊቨርፑልን ግብ ጠባቂ ማስፈረም እንደሚፈልግ ይታወቃል። አሊሰን ቤከርን የግል ጉዳይ ችግር አይሆንም ቢባልም ከዚህ ጋር በተያያዘ ስካይ ስፖርት ይዞት በወጣው መረጃ መሰረት ሊቨርፑሎች የቀጣይ ውድድር ዓመት ቋሚ ግብ ጠባቂን ጉዳይ ሳይፈቱ የአሊሰንን ጉዳይ
እርምጃ ይወስዱም ወይም ሽያጩን የመፍቀድም ሂደቱ ስላይገቡ ይችላሉ። ስለዚህ ቀጣዩ የሊቨርፑል ቋሚ ግብ ጠባቂ ማን ነው የሚሆነው በሚለው ጉዳይ ላይ ውሳኔ ከተደረሰ በኋላ ነው የአሊሰን ጉዳይ የሚለየው። በአሊሰን እንቀጥል ካሉ ሽያጩ ይቀራል። ነገር ግን ሌሎች አማራጮችን በተለይም እንደ ማማርዳሽቪሊ አሊያም ሌላ ከገበያው ላይ የሚያዩት ግብ ጠባቂ ካለ ግን ሊሸጡት የሚችሉበት እድል አለ። ሊቨርፑል ከግብ ጠባቂው ጋር በተያዘ በዚህ ሁኔታ ውስጥ ሆኖ ሳለ የቀኝና የግራ መስመር ተመላላሾችን እንዲሁም አማካይ ክፍሉን የማጠናከር እቅድ እንዳለው ግን የሚዘነጋም አይደለም። የትኞቹ ተጫዋቾች ሊመጡ ይችላሉ በሚል በርካታ ስሞች እየተነሱ ነው። እየተከታተለን በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች የምናጋራቸው ይሆናል። ሳላ ከክሎፕ ጋር ያላቸውን ግንኙነት በተመለከተ መጨረሻ አካባቢ ጥሩ አልነበረም የሁለቱ ግንኙነት። ግን አሁን ቅርብ ጊዜ ካወሩት ነገር ውስጥ አንዱ በሚቀጥሉት 5 አሊያም 15 ዓመታት ውስጥ ስንገናኝ በጣም ጥሩ ጊዜ አብረን እንዳሳለፈን እናወራለን ማለቱን ተናግሯል። ሳላ ክሎፕ ናቸው ይሄንን ብለውኛል የሚለው ከዚህ ጋር በተያዘም እኔም በሱ በጣም ደስተኛ ነኝ። ባለፈውም ዓመት የፕሪሚየር ሊግ ሻምፒዮን ሆኛለሁኝ እኔ ክሎፕ አንድ የፕሪሚየር ሊግ ዋንጫ ብቻ እንዳለው ግን ነግሬዋለሁ እኔ 2 አለኝ ብሏል ሳላ። እናም ባወራነው ንግግር ውስጥ ወይም በነበረን ቆይታ ክሎፕ ከ5 እስከ 15 ዓመት ባለ ጊዜ ውስጥ ስንገናኝ እኔ እናንተ በጣም ጥሩ ጊዜ አብረን እንዳሳለፈን እናወራለን ብሎኛል ብሏል ሳላ ክሎፕን ማለት ነው። ክሎፕ በሊቨርፑል ግን በጣም የማይረሱት ሰው ናቸው። የዋንጫ ስኬታቸው ብቻ አይደለም ቡድኑን ያነሳሱበት መንገድ፣ ደጋፊውን እምነት የጨመሩበት መንገድ በጣም የተለየ ነበረ። ምናልባት የራፋኤል ቤኒቴዝ ጠንካራው ቡድን በኋላ በሳቸው ዘመን ነው ሊቨርፑል በደንብ በደጋፊው ዘንድ መተማመንን የፈጠረ። መተማመኑም ተስፋ ብቻ አይደለም በነ ብሬንዳን ሮጀርስ ዘመን ብቻ ሳይሆን ዋንጫም የሚገኝበት እንደሆነ በደንብ ያሳዩበትም ጊዜ ነበረ። የመድፈኞቹ የፊት መስመር አጥቂ ቪክተር ዮኬሬሽ ከአትሌቲኮ ማድሪዱ የኤምሬትስ የአውሮፓ ሻምፒዮንስ ሊግ ጨዋታ በፊት ጋዜጣዊ መግለጫ ሰጥቶ ነበረ። ጨዋታው ማድሪድ ላይ እንደነበረው ሁሉ ከባድ ይሆናል ያለው ዮኬሬሽ አትሌቲኮ ማድሪድ ጠንካራ ቡድን ነው ብሏል። መልበሻ ቤቱ በጥሩ ስሜት ላይ መሆኑን የገለጸው ቪክተር ዮኬሬሽ ለቀጣይ ጨዋታ ጓጉተናል ሲል ተደምጧል። በዚህ ክለብ ታሪክ መስራት ከቻልን አስደናቂ ስሜት ይሰጠናል፣ ሜዳ ላይ ያለኝን ሁሉ ለመስጠት ሞክራለሁ ሲል ተደምጧል። ቪክተር ዮኬሬሽ ፍጹም ቅጣት ምት ለመምታት እየተዘጋጀ ስለመሆኑ የጠየቀው ዮኬሬሽ ምላሽ ከመስጠት ተቆጥቧል። በጉዳዩ ላይም ይሄ ቴክኒካል ነገሮችን ከማብራራት ተቆጥቧል። በተለይም አብዛኛው ጥያቄ የነበረው ቴክኒካል ጥያቄ ነው፣ ፍጹም ቅጣት ምትን የሚመታበትን መንገድ፣ ያንን ግን ከመናገር ተቆጥቧል። ቪክተር ዮኬሬሽ በዚህ ሳምንት ግብ አስቆጥሮም እንደነበረ የሚዘነጋ አይደለም። ማርቲን ዙቤሜንዲ የክለቡ ወሳኝ ተጫዋች ስለመሆኑ ምንም ጥያቄ የለውም። በርካታ ጨዋታዎችን ቋሚ ሆኖ የጀመረው እሱ እንደሆነ ይታወቃል። በለንደን ውስጥ ምርጥ ጉብኝት የሚወስደኝ ተጫዋች ዴክላን ራይስ ነው። ከራይስ ጋር ጥሩ ግንኙነት አለን ብሏል፣ ከሜዳ ውጭ ማለት ነው። ያ በጣም ጥሩ አጋጣሚ ሆኖላቸዋል ሜዳ ውስጥም ለመግባባት። ማርቲን ዙቤሜንዲ በአውሮፓ ምሽት በኤምሬትስ ስቴዲየም መጫወትም የተለየ ስሜት እንዳለው ሰዎች ከጨዋታ በፊትም በነበረው ምሽት የደጋፊዎቹን ጉልበት ያስተውላሉ ብዬ አስባለሁ ብሏል። ወደ ስቴዲየሙ ስንገባ የነበረው ድባብ በአጠቃላይ በኤምሬትስ መጫወት ፍጹም የተለየ ስሜትን ይሰጣል ሲል ተደምጧል። በተጫዋቹ በኩል ረፍት እንደተሰጡ ይታወቃል። በዚህ ሳምንት በአትሌቲኮ ማድሪድ ጨዋታ 90 ደቂቃ ይጫወታል ተብሎ ከሚጠበቁ ተጫዋቾች አንደኛው ነው። በፉልሃሙ ጨዋታ የተወሰነ ረፍት ተሰጥቶት ነበረ። በእርግጥ ተጫውቷል፣ ግን ረፍትም ነበረው። በልምምድ ቦታ ላይ ግን ቲምበር፣ ኦዴጋርድ እና ከሃቨርዝን ዛሬ አላየናቸው። ውድ ቤተሰቦቻችን እንግዲህ ጨዋታው ሊጀምር ከ24 ሰዓት በታች ሲቀረው እነኚህ ተጫዋቾች አልተመለከትናቸውም። ቲምበር፣ ኦዴጋርድ እና ከሃቨርዝን ምናልባት ተጫዋቾቹ ይገኛሉ አይገኙም በሚለው ጉዳይ ላይ የመጨረሻውን የሚኬል አርቴታና የቡድን ዜና አሰባስበን በዚህ ጉዳይ ላይ ለአርሰናል ደጋፊዎች መረጃ እንደምናመጣ ቃል ስንገባ፣ ከአሰላለፍ ውጭ የነበረው ሄሜኔዝ ግን በአትሌቲኮ ማድሪድ በኩል በመጀመሪያ ዙር ጨዋታ በዚህ ሳምንት ቡድን ውስጥ ተካቷል። አርቴታ የኤምሬትሱ የአትሌቲኮ ማድሪዱ ፍልሚያ በኤምሬትስ ስቴዲየም ታሪክ ውስጥ ትልቁ ጨዋታ ይሆናል ብለዋል። በእርግጥ ብዙ ትልቅ ጨዋታ ተደርጓል እዚህ ስቴዲየም ላይ፣ ግን ከጨዋታው አስፈላጊነት አንጻር በጣም ትልቅ ነው እያሉ ነው እሳቸው። አርሰናልና አትሌቲኮ ማድሪድ በሻምፒዮንስ ሊግ ግማሽ ፍጻሜ ሁለተኛ ዙር ጨዋታቸውን ሲያደርጉ እንግዲህ ጀርመናዊ ዳኛ ዳንኤል ሴበርስ በመሃል ሜዳ ዳኝነት እንደሚመሩት ይታወቃል። አርሰናል 3 ጨዋታዎችን በሳቸው ስር ተጫውቷል፣ በእኛ አልቢትር ስር ሁሉንም አሸንፏል። 3ቱንም አትሌቲኮ ማድሪድ በበኩሉ በዳኛው እየተመሩ ያደረጓቸውን 3 ጨዋታ ማሸነፍ አልቻሉም። 3ቱም ዳኛው እንግዲህ የመሯቸው የአትሌቲኮ ማድሪድ ጨዋታዎች ከእንግሊዝ ክለቦች ጋር የነበሩ ሲሆን በሁለቱ ተሸንፎ በአንዷቸው ወጥቷል። የመጀመሪያ ዙር ጨዋታ 1-1 ነው። ምናልባት ታሪክ ራሱን ይደግም የሆነው የሚለውን ኤምሬትስ ላይ የምንመለከት ይሆናል።
በትሮሳርድ በኩል አንድ ለየት ያለ መረጃ እናደርሳችሁ ለአርሰናል ደጋፊዎች። ትሮሳርድ በዚህ ሳምንት ፉላምን ድል ባደረጉበት ጨዋታ ከ6 ድሪብል 6ቱንም አሳክቷል። ይሄ 100% ነው። ከዚህ በፊት ለአርሰናል 100% ድሪብል ስኬት የነበረው ጃክ ዊልሼር 2018 ከሰባቱ ሰባቱን፣ ቡካዮ ሳካ 2026 ከወልቭስ ጋር ከ6-6ቱን፣ አሁን ትሮሳርድ ሌላኛው ተጫዋች ሆኗል። ከፉልሃም ጋር ከ6-6ቱንም አሳክቷል። በድሪብል ደረጃ ወይም ተጫዋቾችን ሸውዶ ለማለፍ ሞክሮ አሳክቶታል። ከዛ ውጭ 4 ኳሶችን በተቃራኒ ሳጥን የነካ 4 የሞከረ 2 ኢላማውን የጠበቁለት 2 ጥፋቶችን ያሸነፈ ወይም ለቡድኑ ቅጣት ምት ያስገኘ 2 የግብ ዕድሎችን የፈጠረ በጨዋታው ላይ 1 አሲስት የነበረው ተጫዋች ነው ትሮሳርድ። የተጫዋቹ እንግዲህ ወደ ቡድኑ ሲስተም ከመጣ ጊዜ ጀምሮ የመጣበት መንገድ ይታወቃል። ማይካሎ ሙድሪክ ዝውውር ስላልተሳካ ነበር፣ ግን ተቀይሮም እየገባ በአንዳንድ ጨዋታዎች ላይ ደግሞ በጣም በተለየ መንገድ ቡድኑ እየጠቀመም ይገኛል። በማንቸስተር ዩናይትድ ድጋፎች ቀጥለዋል ለማይክል ካሪክ። እንደ ብሩኖ ፈርናንዴዝ፣ እንደ ማቲያስ ኩኛ፣ እንደ ማጓየር ጨምሮ በርከት ያሉት ለአሰልጣኙ ድጋፋቸውን እየገለጹ ይገኛሉ። ኮቢ ሜይኖ በኩሉ ትላንት በሰጠው አስተያየት ሁላችንም ለካሪክ ስንል ሜዳ ላይ እንሞታለን ነው ያለው። አሰልጣኝ ማይክል ካሪክ የቋሚነት ቦታውን የሚያገኝበት እድል መጨመሩ ሲገለጽ፣ ነገር ግን ገና ከክለቡ ጋር ንግግር አላደረገም። በዚህም ከክለቡ ጋር በቀጣይ ንግግር ለማድረግ ዝግጁ ነው ተብሏል። ማይክል ካሪክ ተጫዋቾቹ በዚህን ያክል ካመኑት፣ መልበሻ ክፍሉን ከተቆጣጠሩ ማይክል ካሪክ ቡድኑ እንግዲህ ሌላ አሰልጣኝ አምጥቶ ከመሞከር በጣም የተሻለው ነው የሚለው ሚዛን እየደፋ የመጣ ጉዳይ ሆኗል። አንድም ይሄንን ድጋፍ እየሰጡ ያሉት የቡድኑ ቁልፍ ተጫዋቾች ናቸው፣ ፈርናንዴስ፣ ማቲያስ ኩኛና ማጓየር። ምናልባት ማጓየር እያበቃለት ነው ቢባል እንኳን እንደ ብሩኖ ፈርናንዴዝ እና እንደ ማቲያስ ኩኛን ያሉ ተጫዋቾች ይፈልጋል ዩናይትድ። ነኮቢ ሜኖን ይፈልጋል። የእነሱ ድጋፍ በራሱ ይሄ የአሰልጣኙ ሹመት ላይ የራሱ የሆነ ተጽዕኖ ይኖረዋል። የማንቸስተር ዩናይትዱ ተጫዋች ማቲያስ ኩኛ በቀጣይ ዓመት ጠንካራ መሆን እንደሚችል ገልጿል። በሻምፒዮንስ ሊግ መሳተፍ ብቻ ሳይሆን ለዋንጫ መፎካከርም አለብን ሲል ተደምጧል። ማቲያስ ኩኛ ይሄ የመጀመሪያ እርምጃ ነው የሚለው ኩኛ በሚቀጥለው ዓመት የበለጠ ጠንካራ እንሆናለን ብሏል። ወደዚህ ስንመጣ ክለቡ እንዴት ወደ ውጤት ይመለሳል የሚል ጥርጣሬ ነበር። የዚህ አካል በመሆኔ በጣም ደስተኛ ነኝ ሲል ተደምጧል። ወደ ቡድኑ ወደ ነበረ ቦታው መመለሱ በተለይም ወደ አውሮፓ ሻምፒዮንስ ሊግ መድረክ። ማቲያስ ኩኛ የብሩኖ ፈርናንዴዝን የአሲስት ሪካርድ በተመለከተ ቀጣይ ዓመት ብዙ መድረኮች ላይ ጨዋታ ስለምናደርግ በርካታ አሲስቶችን ማድረግ ይችላል። በጣም አስደናቂና ለየት ያለ ተጫዋች ነው። ግን የአሲስት ቁጥሮችን ለመጨመር ያ የአውሮፓ ሻምፒዮንስ ሊግ መድረክ በራሱ ያስፈልጋልና ብሩኖ በቡድኑ የሚያደርገው አሲስት አሁን ደግሞ መድረኩ ሰፋ ሲል ቁጥሩም ቀጣይ ዓመት ከዚህ ከፍ ይላል ሲል ተደምጧል። በዩናይትድ በኩል ቀጣይ የአውሮፓ ሻምፒዮንስ ሊግ መድረካቸውን ያው በዛው እናንሳው ብለን ነው የሚደለደሉበት ቋት አንደኛ የመሆን እድሉ በጣም ዝቅተኛ ነው። ይልቁንም ከ2 አሊያም ከ3 አካባቢ ይጠበቃል ቋት ላይ እና ያም ይሆን ከሆነ ደግሞ የሚፋለሟቸው ቡድኖች ውስጥ 2 ጠንካራ ቡድኖች የመሆን እድላቸው ሰፊ ነው። የአውሮፓ ግዙፍ ክለቦችን ላብነት ያክል ከእንግሊዝ ውጭ ያሉትን የእርስ በርስ ስለማይገናኙ እንደ ሪያል ማድሪድ፣ ባየር ሙኒክ፣ ባርሴሎና፣ ፒኤስጂ፣ ኢንተር ሚላን የመሳሰሉ ትልቅ ቡድኖችን በምድብ ውስጥ ያገኛል። በተጨማሪነት ሌሎች በየሊጉ ያሉ ጠንካራ በወቅታዊ ደረጃቸው ጠንካራ የአውሮፓ ሻምፒዮንስ ሊግ ተሳታፊ ያላቸው ሌሎች ቡድኖችም ይገኛሉና ዩናይትድ 2 ከበድ ያሉ ቡድኖችን በአውሮፓ ሻምፒዮንስ ሊግ ሊያገኝ ይችላል። ያም እንግዲህ ማንቸስተር ዩናይትድ በሲዝኑ የመጀመሪያ ጊዜያት የሚደረጉ ናቸው እነኚህ የምድብ ጨዋታዎችና በአውሮፓ ሻምፒዮንስ ሊግ የመጀመሪያዎቹ የፕሪሚየር ሊግ ወራት ዩናይትድ በጣም ሊፈተን ይችላል። ለዚህ የሚመጠን ዝውውር ቀጣይ ክረምት ላይ በትልቁ ነው የሚጠበቀው። በማንቸስተር ዩናይትድ በኩል የትኞቹ ይሳካሉ የሚለው ደግሞ ጊዜው ሲደርስ የሚጠበቅ ይሆናል። ማንቸስተር ዩናይትድ 3ኛ አማካይ ተጫዋች ማስፈረምም ይፈልጋል። በነገራችን 2 በጣም የሚጠበቁት ናቸው። ያው የሚሸጣቸው እነ ማኑኤል ኡጋርቴ ይጠበቃሉ። ዝውውሮቹ ደግሞ ልክ ከዚህ በፊት እንደፈጸማቸው በጣም የተጠናና ፍላጎት ላይ ተመሰረተ። ለአብነት ያክል ሼሽኮ ፈልጎ ነው የመጣው፣ ብሪያን ቤሞ ፈልጎ ነው፣ ማቲያስ ኩኛን ፈልጎ ነው የመጡት እንጂ ሌሎችም አማራጮች ነበሯቸው። ማቲያስ ኩኛ 9 ግብ፣ ብሪያን ቤሞ 9 ግብ፣ ቤንያሚን ሼሽኮ 11 ግቦችን በአጥቂ ስፍራ ላይ እየተጫወቱ አስቆጥረዋል። ይሄ በቡድን ውስጥ ምን ያህል አስፈላጊ እንደሆኑ ተጫዋቾቹ ማሳያ ነው። ዝውውሩ ምን ያህል የተጠና እንደሆነ ማሳያ ነው። ሩበን አሞሪም ማንቸስተር ዩናይትድ ለቀው ማይክል ካሪክ ወደ ቡድኑ ከመጡ በኋላ ቤንያሚን ሼሽኮ 9 ግቦችን አስቆጥሯል። ይሄ በፕሪሚየር ሊጉ ከፍተኛ ነው። ከዚህ ቅያሬ ከሩበን አሞሪም ስንበት በኋላ አንድ ተጫዋች በፕሪሚየር ሊጉ ያስቆጠረው ግብ። አሁን ትልቁ ጥያቄ የተጫዋቹ ጉዳት ነው። ቤንያሚን ሼሽኮ በሊቨርፑሉ ጨዋታ በኢብራሂማ ኮናቴ ከተገፋ በኋላ
ከማስታወቂያው ግድግዳ ጋር እንደተጋጨ ይታወቃል። የህመም ስሜት ተሰምቷል። የጉዳቱ መጠን ግን ይህን መረጃ እስካጠናቀርንበት ሰዓት ድረስ ተጨማሪ መረጃዎች አልወጡበትም። ማንቸስተር ዩናይትድ እንደ ማቲያስ ፈርናንዴዝ ያለን ተጫዋች ወደ ቡድኑ ማምጣት ይፈልጋል። ዌስትሃም ነው የሚገኘው። ዌስትሃም ሊወርድ 11ኛው ሳለ የደረሰ ቡድን ሆኗል። ቶትናምን ተክቶ ወደ ወራጅ ቀጠና የገባው ዌስትሃም ዩናይትድ እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል ሌሎችም አማራጮች አሉ እንደ ሞርጋን ሮጀርስ። በተለይም የማቲያስ ፈርናንዴዝ መምጣት ግን ከብሩኖ እና ከኮቢ ሜኖ በጣም የተለየ ፕሮፋይል አለው የሚል ጥያቄ እየተነሳ ነበር። ሞርጋን ሮጀርስም ይሁን ማቴዎስ ፈርናንዴዝ ወደ ቡድኑ ሲመጡ በዩናይትድ በኩል ዋነኛ ቀዳቸው ብሩኖ ፈርናንዴዝ ክለቡን ሳይለቅ ተጫዋች የመተካትና ተጫዋች የማምጣት ጉዳይ ነው ይሄ በማንቸስተር ዩናይትድ የተያዘው። ስለዚህ ብሩኖን በተለይም እነ ሪዮ ፈርዲናንድ ብሩኖን በአንድ ተጫዋች ለመተካት ዩናይትድ ቤት ጥረት ሲደረግ ታላቅ ስህተት ይሰራል ማለታቸው ይታወቃልና ከዚህ ጋር በተያያዘ በቡድን ውስጥ በጣም ወሳኝ የተባለ መተካካት እንዲኖር እነኚህ ዝውውሮች አስቀድመው የተያዙበት ምክንያት ነው። ሌላው ዩናይትድ የቼልሲ አካዳሚ ፍሬ የሆነ አሁን በኒካስል የሚገኘውን ሉዊስ ሆልን እየተመለከተ ነው። ቀጣይ የሉክ ሾው ትክክለኛ ተተኪ በሚል በዩናይትድ የተያዘ ተጫዋች ነው። ምናልባት ይህን ተጫዋች ዩናይትድ ምን አይነት ብቃት አለው የሚለውን ለማየት ባርሴሎና ከኒካስል ዩናይትድ የአውሮፓ ሻምፒዮንስ ሊግ ጨዋታ በግማሽ ፍጻሜ በ16 ጥሎ ማለፍ በደንብ የተመለከት ነው ይመስላል። የዚህን ተጫዋች ሚና ከላሚን ያማል ጋር የነበራቸው የአንድ ለአንድ ፍልሚያ በዛ ቦታ ላይ የላሚን ያማልን አደገኝነት ከመከላከል የኒካስል ዩናይትድ አደጋ መፍጠሪያ አቅጣጫ እንዲሆን ያደረገ ተጫዋች ነውና ስለ ተጫዋቹ ብቃት ብዙ አጠያቂ ነገሮች የሉም። ይልቁንስ የፈላጊዎቹ ጉዳይና ኒካስል ዩናይትድ ተጫዋቹ ላይ ያለው አቋምን በተመለከተ ቀጣይ ዝውውሩን ለዩናይትድ ከበድ ሊያደርገው ይችላል ተብሎ ይታሰባል። ግን በጣም አስደናቂውን ተጫዋች የሉክ ሾው የረጅም ጊዜ ተተኪ ማድረግ እቅድ በማንቸስተር ዩናይትድ በኩል መኖሩን ነው ፋብሪዚዮ ሮማኖ ያረጋገጠው። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የምሽቱ መረጃችን ነው ይሄ። ማለዳ ላይ ሌላ መረጃ አለን ማለት ነው። ሰብስክራይብ አድርጉን። ከዛ የደውል ምልክቷን ከተጫናችሁ ፈጣን መረጃ አበቃን።